በአብዛኛው ኦርቶዶክስ አሁን ላይ የምታስተምረው ትምህርት ቤተክርስቲያን ውስጥ ያለ ትምህርት ነው የሚመስለው። መጽሐፍ ቅዱስ ውስጥ ያለ ትምህርት ነው የሚመስለው። ለምንድን ነው? በአብዛኛው ሰው መጽሐፍ ቅዱስን የማንበብ ልምድ ስለሌለው ነው አይደል? የእግዚአብሔርን ቃል የማንበብ ልምድና እንትን የለውም አይደል? ከሬጅ የለውም። ለብዙ ነገር የእግዚአብሔርን ቃል ለማንበብ ይችላል፣ ብዙ ጊዜ እድል ይኖረዋል፣ ለብዙ ነገሮች አንባቢ ትውልድ ሊሆን ይችላል። ግን መጽሐፍ ቅዱስን በተመለከተና የእግዚአብሔርን ቃል ቁጭ ብሎ የማንበብ መጽሐፍ ቅዱስን የማየት እድል ግን የለውም ማለት በአብዛኛው እንደዛ ነው። አማኙ በልምድ ሄዶ በሚወራለት ነገር ላይ እምነቱን የመሰረተ ሰው ነው። በአብዛኛው ትውልዱ እንደዛ ነው። ቆም ብሎ ቤተክርስቲያኒቷንም የማወቅ እድል የለውም። ግን ከሚነገረውና ቤተክርስቲያኒቷም አውደ ምሕረት ላይ ከምታወራለት የተነሳ የመሰረተው ግን የሆነ ሐሳብ አለ። ቤተክርስቲያኒቴ የምታወራልኝ ነገር ሁሉ መጽሐፍ ቅዱስ ውስጥ ያለ ትምህርት ነው ብሎ ያምናል። እንደዛ ብሎ ያምናል። እያደረግን ያለ ነው ቤተክርስቲያኒቷ የምታስተምረው ትምህርት የእግዚአብሔር ቃል ውስጥ እንደሌለ ነው ያሳየን ያለ ነው። እሱ ነው ቤተክርስቲያኒቷ ውስጥ የምታስተምራቸው ትምህርቶች በአብዛኛው በእግዚአብሔር ቃል ውስጥ የሌሉ ትምህርቶች መሆናቸውን እያሳየን ያለ ነው። እሺ መምህራችን መጥቷል፣ እንቀበል። እሺ እሰማለሁ። ይቅርታ ስልክ ላመጣ ሄጄ ነው። አረ እሺ ችግር የለም። እሺ እሰማለሁ። በደምብ ትሰማል። እሺ መጽሐፈ ኢያሱ 7 እሺ በትልቁ አድርገኛ እንዲህ። እሺ አታነበው፣ አንብበው፣ ችግር የለም። ቁጥር ስንት? እሺ እንደዛ ከሆነ እሺ እንዲህ ይላል። ኢያሱም ልብሱን ቀድ ቁጥር ስንት? 6 ቅድም ምዕራፍ 7 ቅድም ስንት ነበር ያልከን? ምዕራፍ 7 ከ13 ጀምሮ አንብብልኝ ነበር ያልኩህ። ያነበብኩት ነገር ልክ ነው ልክ አይደል? ልክ ነው። እኔ ነኝ ምዕራፉን ነግሬህ ጥቅሱን የተሳሳትኩት እኔ ነኝ። እንትኑን ማለት ነው ቁጥሩን። ጎበዝ። እሺ ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ ራሳቸውንም ላይ ትቢያ ነሰነሱ ይላል። እዚህ ጋር በኦሪት ዘጸአት ምዕራፍ 25 ከቁጥር 22 ላይ የኪሩቤል ስዕል ወይም ደግሞ የመልአክ ክንፍ እንደተሳለ መጽሐፍ ቅዱስ ይናገራል ማለት ነው። ስለዚህ እዚህ ኢያሱን ጨርስና ከዛ ደግሞ ሌላውን ይላል። ለስዕል ሰገዱ የሚል አለ እዚህ ላይ። አዎ በታቦቱ ላይ የኪሩቤል ስዕል አለ። ታቦቱ ላይ ላለው ለኪሩቡ ስዕል ነው የሰገዱት እያልከን ያለው። እንዴት ነው ያነበብከው? ብራዘር ንባብ ላይ እንዴት ነው? ወዳጄ መምህሩ ንባብ ላይ እንዴት ነው ብራዘር? እሺ ሳሚ የሚት አድርግ። አንተ ጋር ድምጽ አለ። ና እንጂ ግባ። ራስህ አንድ የወረድከው ወዳጅ አንተ እኮ ነው የወረድከው። ማን ያስወረደኝ? ኔትወርክ ነው ወይስ እናንተ ናችሁ? ብራዘር ለአንተ ጥፋት ኮምፕሌን አታርግ ወዳጅ። አንተ ለምን አስወርዳል? ይሰማል? ትሰማለህ። ራስህ ወርደህ እኛ ላይ ኮምፕሌን አታርግ ወዳጅ። ኧረ ጌታ ምስክሬን ያልወጣውም። እሺ ይኸው አመጣውን ለማስረጃ። ታቦት ስዕል ነው እያልከኝ ያለው?
የክሩቤል ስዕል አለበት። አዎ የክሩቤል ክንፎች አሉበት። ስዕል ነው እያልከኝ ነው ወይ ያለው? በኦሪት ዘጸአት 25 ታቦቱ ላይ የክሩቤል ስዕል ተስሏል። ኦሪት ዘጸአት 25 ላይ ማየት ይቻላል። ተቀርጿል ነው ተስሏል ነው የምትለው? ተስሏል። ያው ቅርጽና ስዕል ምን ይለየዋል? ተስሏል ነው ተቀርጿል ነው ስለሚለያይ ማለት ነው። ተስሏል ወይስ ተቀርጿል? ኦሪት ዘጸአት 25 ላይ የክሩቤል ክንፎቻቸው እንደተቀረጹ። አዎ እሺ፣ ፊደሉ ነው። አዎ ተቀርጿል ነው የሚለው። ምን አልሽ? ፊደል ሐሳቡ ስለ ስዕል ስታወራና ስለ ቅርጽ ስታወራ አንድ አይደል? ለምን ታታለላለህ? አይ ምንም ልዩነት የለውም። ለኔ ምንም ልዩነት የለውም። ቤተክርስቲያን ለተቀረጸ የመላእክት ስዕል ትሰግዳለች? አዎ እናከብራለን። አዎ ስዕል አድኖ ብላ ልክ እንደሱ ትሰግዳለች? ማስረጃ አንተ አፍተ ነው። ስዕል አድኖ አይባልም። ቅዱሳን ስዕላት ነው የሚባሉት። ስዕል አድኖማ ይባላል። እሱን ማስረጃ እሰጥሃለሁ፣ ችግር የለም። በደምብ ነው የሚባለው። እሱ አይባልም። እሱ አይደለም አሁን ፖይንቱ። ይባላል፣ አሳይሃለሁ፣ ችግር የለም። እሱ ሲምፕል ነው። በራስ መምህር ራስ ትመታለህ። እሱ አይደለም አሁን ፖይንቱ። ቤተክርስቲያን የተቀረጹ ስታቹ አላት እያልከን ያለው፣ ቅርጾች አሉ እያልከን ያለው ቤተክርስቲያን ውስጥ ይኸው መሰረቷ መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ተከስኩኝ። አሁን አለ እያልከን ነው ወይ ያለው? ልቀበልህ እኮ ነው። አለ እያልከን ያለው መጽሐፍ ቅዱስ አላልሁ እኮ። አሰማኝም ዳኒ። እኔ ስለ ቤተክርስቲያን የጠየቅኩ አለ እያልከን ነው ወይ ያለው? ቤተክርስቲያኗ ከመጽሐፍ ቅዱስ ነው የምታስተምረው። ብራዘር እንድትዋሽ እድል አልሰጥም። አለ እያልከን ነው ወይ ያለው? ልክ እንደ ካቶሊክ ኦርቶዶክስ ቤተክርስቲያን እስታቹ ልክ በስታቹ ፊት ቆማ እየሰገደች እየጸለየች ልክ ስዕል ላይ እንደሚደረገው ታደርጋለች እያልከን ያለው? አቤት ካቶሊክ ልክ ስታቹን እንደምትቀበለው የተቀረጹ ቅርጻ ቅርጾች እንደምትቀበለው ኦርቶዶክስም ትቀበላለች እያልከን ነው ወይ ያለው? ምንም አልገባኝም። አሁን እኔ ስለ ካቶሊክ እኮ አይደለም የማወራው፣ ስለ መጽሐፍ ቅዱስና ስለ ኦርቶዶክስ ነው። የጠየኩ ስለ ኦርቶዶክስ ነው ወይ ያልከኝ ያለው እኮ። በቀጥታ ጠይቀኝ። ምንድነው ጥያቄ? ምንድነው? አልገባኝም። ጥያቄ በጣም ግልጽ ነው። ልክ ኦርቶዶክስ ቤተክርስቲያን ውስጥ ቅርጻ ቅርጾች ተቀባይነት አላቸው እንደ ስዕላቶች ብለህ እየነገርከን ያለው? አይ ይሄንን ፖይንት ሪከርድ አድርጉት ብራዘር፣ እየጠበቅን ያለ ነው። አርጉት፣ ችግር የለውም። እንደዛ የሚባል ነገር የለም። ምንድነው የለም ያልከን? ምንድነው? ቅርጽና ስዕል ለኔ ተመሳሳይ ነው ብዬ ነው ማምነው። ለቤተ ክርስቲያን የጠየቅነው እንደ አንድ ኦርቶዶክሳዊ ነው እየመለስከን ያለው። የቤተ ክርስቲያንን አቋም የጠየቅኩ እየነገርኩህ አይደል እንዴ? ዲስ እኮ በኦርቶዶክስ ውስጥ ምንም ለውጥ የለውም ነው እያልከን ያለው። ድገምና ንገረን። ለውጥ የለውም። መጽሐፍ ቅዱስ አይደል? መጽሐፍ ቅዱስ ጠቅሼ እኮ ነው የነገረው። ምኑ ነው ለውጥ የለውም ያልከን? ኢያሱም ልብሱ ታቦቱ የተቀረጸ እንትን አይደለም እንዴ? ምስል አይደለም ወዳጅ? የጠየቅኩ በኦርቶዶክስ ቤተክርስቲያን ስዕላቶችም የተቀረጹ የመላእክት ቅርጾችም ልዩነት የላቸውም፣ ሁለቱም በኦርቶዶክስ ውስጥ ተቀባይነት አላቸው እያልከን ያለው? ታቦቱ ቅርጽ አይደል እንዴ? ምን ሆነ ነው? ስዕል እኮ አይደለም፣ ታቦቱ ቅርጽ ነው። ልዩነት የለውም እያልከን ነው ወይ ያለው? እያወራን ያለነው ስለተቀረጹት። አሁን አንድ ኦርቶዶክስ ውስጥ አንድ ቤተክርስቲያን ውስጥ የኦርቶዶክስ የተቀረጸ ስታቹ በመላእክት የተቀረጸ ስታቹ ለምሳሌ ለገብርኤል ሊሆን ይችላል። ለዛ ለተቀረጸ ለመልአኩ ገብርኤል ቅርጽ ቤተክርስቲያኒቷ ልክ ለስዕል አድኖ እንደምታደርገው እንዲሁ ታደርጋለች ያልከን ያለው? እንዲሁ ታደርጋለች ስትል ማለት ትሰግዳለች ነው? ትሰግዳለች ነው? ምንድነው እሱ? ምንም አልገባኝም። እንዲሁ ታደርጋለች ማለት ምን ማለት ነው? ትሰግዳለች ነው? ስዕል አድኖ ፊት ወድቀ እንደምትሰግደው ጸሎት እንደምታቀርበው በስታቹ በተቀረጸው ልክ ካቶሊክ ላይ እንደምናገኘው ቅርጻ ቅርጾች
የመላእክትም ይሁን የቅዱሳን ፊት ትሰግዳላችሁ ወይ? አዎ አዎ። ለምሳሌ በቤተ ክርስቲያን ሄደህ የምታውቅ ከሆነ በግንቡ ውስጥ የቅዱሳን መላእክት ወይም ደግሞ የቅዱሳን ሰዎች ስዕል አለ፣ ቅዱሳን ስዕላት አለ። እዛ ፊት ሆነን ጸሎት እናደርጋለን፣ እንሰግዳለን። አታጭበርብር። አሁንም ስዕል አልጠየኩም። አታጭበርብር። ስዕል አልተጠየቅም። የተቀረጸ ቅርጻ ቅርጽ ነው ያልኩ። እየነገርኩህ አይደል እንዴ? ታቦቱ ቅርጽ ነው። በታቦቱ ፊት እንደፋለን፣ ለእግዚአብሔር እንሰግዳለን። አንዴ ብራዘር፣ የተቀረጸ ስዕል ያልኩ፣ የተቀረጸ ቅርጽ እስታቹን ነው እያወራን ያለ ነው። ኦርቶዶክስ ቤተክርስቲያን ውስጥ ተቀባይነት አለው። ልክ እንደ በቅዱሳን ስዕል ፊት ወድቃችሁ እንደምትሰግዱ እንዲሁም በተቀረጸ ቤተክርስቲያን ውስጥ ባለ በአንድ ቅዱስ ሲሆን በመላእክት ስም ትሰግዳላችሁ ወይ ነው ያልኩ። አዎ መስቀሉ ለምሳሌ በእንጨት ቅርጽ የተቀረጸ ነው። ቤተክርስቲያን ጉልላቱ ላይም አለ። ቤተክርስቲያን ውስጥ ቤተ መቅደስ ውስጥም ስትገባ ተቀርጾ እንጨቱ ራሱ መስቀሉ ተቀርጾ ይቀመጣል። እኛ በዛ ፊት ቆመን እንሰግዳለን፣ ለእግዚአብሔር እንሰግዳለን፣ እንጸልያለን ማለት ነው። አይዞ ብራዘር አይዞ። ስለዚህ ልክ እንደ ካቶሊክ የተቀረጹ ቅርጻ ቅርጾች በኦርቶዶክስ ውስጥም ተቀባይነት አላቸው እያልከን ያለው። ለምን አልደከመኝም፣ ወንበር ላይ ፈታ ብዬ ተቀምጫለሁ። የተቀረጸ የለመላእክት ቅርጽ ለተቀረጸ ለመላእክት ቅርጽ ወርቄ ሰግዳለሁ እያልከን ያለው። ህንጻውም እኮ ቅርጽ ነው ወንድሜ፣ ህንጻውም ቅርጽ ነው። በህንጻው አጠገብ ሆኜ በቤተ መቅደሱ ያው ስለ ህንጻ አላወራው፣ ስለ ህንጻ አይደለም እያወራሁኝ ያለሁት። ለተቀረጸ ለመላእክት ስዕል ወድቄ ሰግዳለሁ እንደ አንድ ኦርቶዶክሳዊ ትክክል ነው፣ ቤተክርስቲያን ታስተምረኛለች እያልከን ያለው። እሺ አሁንም ልድገምልህ ዳኒ፣ ግዴታ አንተ የምትፈልገውን ነገር እንድናገር አትጠብቅ ወንድሜ። ልድገምልህ፣ አሁን ልድገምልህ። ምንም መድገም አያስፈልገውም። ያልኩ ነገር በጣም ክሊር ነው። እኮ ጠይቀኸኛል። ቆይ አንዴ፣ ምንም አትደግሞማ፣ መልስ ነው የሚያስፈልገው። አንድ የመላእክት ቅርጽ የተቀረጸ የመላእክት ቅርጽ ፊት ወድቄ እንደ አንድ ኦርቶዶክሳዊ እሰግዳለሁ ለዛ ለተቀረጸ ቅርጽ እያልከን ያለው። ሲጀመር እኛ ለቅዱሳን ብራዘር ርዕሳት ቀይር ስለባሉት በሱ ፊት እንሰግዳለን እንጂ ቀጥታ ይሄ ስዕል ብራዘር አዳምጥሽ እኮ ልመልስ። አዳምጥ። የተጠየቀውን ጥያቄ እዛው የተጠየቀው ቦታ ላይ ነው የምታወራው ብራዘር። የተጠየቀው ጥያቄ ላይ በጣም በስዕሉ ፊት እሰግዳለሁ። አዎ አታጭበርብር። ስዕል አላልኩ፣ አታጭበርብር። በተቀረጸ የመላእክት ወይ ደግሞ ስሪዲን በለው አሁን አንደርስታንድ ለማድረግ በተቀረጸ አዎ እያልኩ እኮ ነው። ቆይ ረጋ። በተቀረጸ የመላእክት ቅርጽ ፊት እንደ አንድ ኦርቶዶክስ ቤተክርስቲያን አማኝ ለተቀረጸው ለመላእክ ለዛ ቅርጽ ትሰግዳለህ? ታቦቱ ላይ የክሩቤል ስዕል ተቀርጿል። አዎ እንሰግዳለን። አሁንም ሲያጭበረብር ምንም ማጭበርበር አይደለም። ሆልድ ኦን። እኔ ጠየቅኩ ስለ ታቦቱ አይደለም። እኔ አንተን የጠየቅኩ እንደ አንድ ኦርቶዶክሳዊ በተቀረጸ የመላእክት ቅርጽ ፊት ትሰግዳለህ? የአምልካዊ ስርዓቶችን ትፈጽማለህ ወይ? አይ አምልኮ የሚባል ነገር የለም። ከጌታ ከኢየሱስ ክርስቶስ ውጭ ሌላ ነገር አምልኮ የሚባል የለም በቤተ ክርስቲያኗ ውስጥ ማለት ነው። ለተቀረጸ ምስል ትሰግዳለህ ወይ ላልከው፣ አላልኩም። ምስል አላልኩም። አታጭበርብር። አሁንም አታጭበርብር። አልፋታ ብራዛ፣ እየዋሸ ስለሆነ አልፋታ። አትፋታኝ። ብቻ እንዳታስወርደኝ እጠይቅሃለሁ። ኢየሱስ ክርስቶስ ከድንግል ማርያም ስጋ አልነሳም ስላ እጠይቅሃለሁ። አትቀይር፣ ችግር የለውም። እጠይቅሃለሁ። እኔ በተቀረጸ የመላእክት ቅርጽ ፊት ወድቀህ ትሰግዳለህ ወይስ አትሰግድም? ኦርቶዶክስ አዎ በክሩቤል በታቦቱ ውስጥ
የክሩቤል ስዕል ወይም ደግሞ ቅርጽ አለበት። አዎ እንሰግዳለን። ጥያቄ ነው የምታወራው ወዳጄ እኮ በመላክ ስማ፣ አንተ የጠየቅህ ልድገምልህ፣ ጥያቄውን ልድገምልህ። አንተ የጠየቅከኝ አይደለም። አልሰማም። ምንም ትደግምልኛል? ቀጥልሽ። የአንተ ታቦት ጋራ የተቀረጸ ኪሩብ የለም ሲጀመር። አለ። በኦርቶዶክስ ውስጥ የተቀረጸ ኪሩብ አለ። ማስረጃ አንተ ያው ኢያሱ 7 ማስረጃ አንተ ከቤተ ክርስቲያን መጽሐፍ ኢያሱ 7 አንተ አባቶችን አትቀበልም። ከቤተ ክርስቲያን መጽሐፍ አባቶችን አንተ አትቀበልም እንዴ? ምን ሆነ ነው የማትቀበለውን ነገር ለማመጣ? ክርስቲያን መጽሐፍ ማስረጃ አንተ አፍጥን። እኔ በመጽሐፍ ነው አመጣለሁ፣ ከፈለክ አመጣለሁ፣ ግን አባቶችን አትቀበልም። ለውሸት ጊዜ የለንም። ማስረጃ አባቶችን አትቀበልም። ብራዘር አንተ አልኩ እቀበላለሁ። አንተ ኢየሱስ ክርስቶስ አምላክ አይደለም ስላልክ እሱ ላይ ነው የምጠይቀህ። እንዳታስወርደኝ። ኢየሱስ ከድንግል ማርያም ስጋ አልነሳም፣ ኢየሱስ ፍጡር ነው ብለህ ያስተማርክበት ስላለ እጠይቃለሁ። እንዳታስወርደኝ። አይዞ ብራዘር፣ እየጠበኩ ነው ያለሁት አሁን ለዋሸው ውሸት። ያው ኢያሱ 7 በቂ ነው። እየጠበኩ ነው ያለሁት። ኢያሱ 7:6 በቂ ነው ወንድሜ። ግዴታ እኮ መቀበል አይጠበቅብህ። የለም ማለት ነው የቤተ ክርስቲያን ማስረጃ የለውም። አባቶችን ስለማትቀበል አባቶችን አልቀበልም ስትል ስለሰማሁ አባቶችን አላመጣም። እሺ አሁንም እየዋሸ ነው ያለው። እኔ ለቤተ ጌታ ምስክሬ ነው። ይኸው በቪዲዮ ላሰማ። ቆይ አንተ ራስህ ያወራው። ቆይ እኔ ሳወራ አትደረብ ብራዘር። አም ሶሪ ልረዳሃችሁ። ቴንክ ዩ። ይኸው ማለት ለቤተ ክርስቲያናችሁ ይሄን ያክል ውሸት ግልጽ እኮ ነው። አሁን በብሉይ ኪዳን የነበረው ታቦት በኦርቶዶክስ ውስጥ አለ እያልከን ያለው እነዛ ነው እያልከን ያለው። ይሄ ሁሉ ትውልድ ከኦርቶዶክስ የወጣ አይመስልም? ቤተ ክርስቲያኒቱ ውስጥ ያለውን ወግና ሰዓት የማያውቅ ትውልድ ነው የሚመስል? ይሄ ሁሉ ትውልድ እኮ የወጣው ከኦርቶዶክስ ነው። ምናልባት አንተ መጽሐፍ ቅዱስን ማንበብ ሳትጀምር አንብቦ ከእግዚአብሔር ቃል ቤተ ክርስቲያኑን ጥሎ የወጣ ትውልድ ነው እዚህ ጋር የምታገኘው። ቤተ ክርስቲያኒቷ ውስጥ ያለው ለመምህር እንደ እግዚአብሔር ቃል አለመሆኑን አውቆ ማለት ነው። አንዴ በትልቁ ለአርገኝ አንተ ያወራኸውን ኢየሱስ ክርስቶስ እንዴት እንደዋሸ ልረዳህ አልችልም። እኔ ርዕሳል ምንም አትፍራ። ኢየሱስ ክርስቶስ ፍጡር ነው። ቃል በቃል እህቴን ማግባት እችላለሁ ብለሃል። ቃል በቃል ቪዲዮ አለኝ። አውርድ፣ አሳየኝ። በጌታ ፍቅር በትልቁ አርገኝ፣ ቪዲዮ ላሳይ። ይኸው 173 ሰው ይስማ። ማለት ከዚህ በላይ ልትዋሽ እንደማትችል እኮ ያው የራስ ቪዲዮ ያው መዋሸት አለመዋሸቴን 172 ሰው ይስማ። ርዕስ አልቀይርም። ስማኝ ይሻለው በል ተናደደ። እኔ ዛሬ ርዕስ አልቀይርም ብራዘር። ኧረ እኔ አልናደድም። ምን አናደደኝ? እኔ ተከታዮች ይናደዱ እንጂ ምን አናደደኝ? ውሸትህን ነው እያየን። እሺ በርዕሱ ልጠይቅህ። በቃ ይኸውልህ የኔን ማስረጃ አልተቀበልክም። በርዕሱ ልጠይቅህ፣ ችግር የለውም። ምንም አሁን ቆይ አንዴ ብራዘር፣ ርዕስ አትቀይር። አንዴ ስሜት ያቱ ገና ብዙ ነገሮችን አራግፈን ቤተ ክርስቲያን ውስጥ ያለው ታቦት በብሉይ ኪዳን እንዳለው ታቦት ነው? አይደለም። ሰማችሁት? አይደለም የብሉይ ኪዳን። ቅድም ግን የተቀረጸው ያ ኪሩብ ዛሬም ታቦት ላይ አለ ብለሃል። አለ፣ እሱ አለ። ማስረጃ አንተ ኢያሱ 7 ገለጥኩልህ፣ ነገርኩህ እኮ ማስረጃ ያልፋታ ማስረጃ አንተ ኦሪት ዘጸአትን አንብብሽ። ኦሪት ዘጸአት 25 ከፈት። ኦሪት ዘጸአት 25 ኪዳን ታቦት ነው፣ አንድ አይነት አይደለም ብለኸኛል። አይመለከትም። እሱን የቤተ ክርስቲያን ያንተ ታቦት የተቀረጸ ኪዳን መኖሩ ማስረጃ አንተ። ብሉይ ኪዳን ጥላ አይደለም? ማስረጃ አንተ ብራዘር። ብሉይ ኪዳን ጥላ አይደለም ወይ? የብሉይ ኪዳን ጥላማ ቢሆን ኖሮ ብሉይ ኪዳን ላይ ያለው የቀረው ኪዳን አሁን ላይ መቀጠሉን አታምንም ነበር። የጠየቁ ጥያቄ በጣም በደንብ ስማኝ። አለ ብለሃል፣ ማስረጃ አንተ። አሁን ጥያቄ የጠየቀኝ ማስረጃ ነው ነገር የጠየቁ። እሺ ከሌለኝም ነው የምትለው ብራዘር። ችግር የለውም። በቪዲዮ ያንተን ጉድማ ዛሬ ሳላወጣማ አልወርድም፣ ካላስወረድከኝ ማለት ነው። የለውም ማለት ነው። እህቴን አገባለሁ የምትል ሰው እኮ ነህ አንተ። ቆይ ላሳይህ።
በትልቁ ብራዘር ውሸት እኮ ሰለቸ ማለት ዘመናችሁን ሙሉ you try your best ብራዘር ሞከራችሁ ብራዘር ሞከራችሁ እና አሁን ያላችሁ ድል መዋሸት ብቻ ካልዋሻችሁ በስተቀር እንደማትቀጥሉ ገብቷችኋል እኮ ብራዘር አይዞ ብራዘር ልረዳ የምችለው አይዞ በማለት ብቻ ነው አይዞ ወዳጅ አየህ እግዚአብሔር እንደዚህ ማለት ነው እንደዚህ ውሸታም መሆናችሁን ማሳየት ለትውልዱ እድል ሰጥቶናል እዚህ እንቀጥላለን ማለት ነው እግዚአብሔር ይባረክ እሺ ዘቢ ሰላም እንዴት ነሽ ወይ እንዴት ነህ እኔ የመፍትሐዊ ሃይማኖት በስስ ነው የገባሁት ሶሪ እሺ ተባረክልኝ መልካም እሺ ተባረክ እሺ ሌላ ኦርቶዶክሳዊ ካለ እንቀበል እሺ አይዟችሁ ጋይስ በእውነት አይዟችሁ እሺ ሌላ ኦርቶዶክሳዊ ካለ እንቀበል ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን እሺ ሌላ ተረኛ እሺ ሌላ ኦርቶዶክሳዊ ካለ እንቀበል ሌላ ኦርቶዶክሳዊ አው ያው ምንም ማስረጃ እንደሌላቸው ትውልዱ እንዲያያክል አሁን ሲያወራ የሚያወራው አስተምራለሁ እኔ አስተምራቸዋለሁ ምናምን ሲል ዕውቀት ያለው ይመስለዋል ከስር እና እንደዚህ አይነት ሰዎችን አያስገቡም ብለው ያወራሉ ዳንዬ ማይክ አስጠግተህ ያወራ ብዙም አይሰማም ኧረ አይሰማም እሺ ይሰማል አሁን ጥሩ ነው አሁን አሪፍ ነው እሺ ሌላ ኦርቶዶክስ ያለ እሺ እና ለዛ ነው የምንታገለው እልም ቢያስጨርሱ እድል የምንሰጠው ለዛ ነው ኦኬ ለዛ ነው የምንሰጠው ለምንድን ነው የምንሰጠው እድል ከስር ቁጭ ብሎ እንደነሱ ገብቶ ቢያወራ ደስ የሚለው ሰው ግን አለ ቢያወራ ግን አቅሙን ወይ ደግሞ ቦታው ምናምን የለ ግን እውነት ናቸው ብሎ የሚያስብ ሰው አለ እሱ የምናደርገው ይሄን ነው ገብተው እንኳን ሊያወሩና በማስረጃ ሊሞግቱን እንደማይችሉ ማሳየት ነው ትውልዱ ማለት ነው እሺ ሌላ ኦርቶዶክሳዊ ካለ እንቀበል ስለ ስዕል ስለ መዳን ስለ ምልጃ ማውራት የሚችል ኦርቶዶክሳዊ ካለ መግባት ይችላል ኦኬ ቤተክርስቲያኒቷ ውስጥ በእውነት ለመነጋገር ካስፈለገ ኦኬ ወንጌል አይሰበክም ይሄው እሞግታለሁ ቤተክርስቲያኒቷ ውስጥ ወንጌል ይሰበካል ብሎ የሚያምን ሰው ካለ ገብቶ ሊሞግተን ይችላል የክርስቶስ ኢየሱስ አዳኝነት ጌትነት የሚነገርባት ቤተክርስቲያን አይደለች ከኢየሱስ ይልቅ ሌሎች ወንጌል ሆነዋል ከኢየሱስ ይልቅ ተክለ ሃይማኖት የማዳን ተስፋ አለው ቤተክርስቲያኒቷ ውስጥ አቡነ ገብረ መንፈስ ቅዱስ ወንጌል ነው ቤተክርስቲያኒቷ ውስጥ ማርያም ወንጌል ናት ለአንድ ኃጢአተኛና በደለኛ ሰው ኢየሱስ ተስፋ አይደለም በቤተክርስቲያኒቷ ውስጥ የምሬ ነው የምለው ኢየሱስ ተስፋዋ አይደለም ለቤተክርስቲያኒቷ አይደለም ይሄው በማስረጃ ነው የምናወራው ቅዱሳን ጻድቃን ኪዳን አላቸው ብላ ታምናለች ቤተክርስቲያኒቷ ምን አይነት ኪዳን የማዳን ተስፋ አልተወቻቸውም ነኝን መጻሕፍቶች አጥላቸውም ልትዋቸው አትችልም እንዴ ብትተው እኮ ኖሮ ወዳጄ ይሄንን መጽሐፍ አይጠበቅባትም ነበር የቅዱሳንን ምልጃና ኪዳናቸውን ለማስቀጠል ስትል እኮ ነው
ኢየሱስ ክርስቶስ አያማልድም ለማለት ድፍረት ስላጣች የእግዚአብሔር ቃል ስለሚያወራ እዚህ ውስጥ ገብታ ቀይረዋለች። ሮሜ 7ንም ዕብራውያን 7ንም ቀይራለች፣ ሮሜንም ጭምር ቀይራለች። ለምን? የሐሰት ትርክቷን ስለማያስቀጥልላት መጽሐፍ ቅዱስ እስከ መቀየር ድረስ ቤተክርስቲያኒቷ ደፍራለች። ቤተክርስቲያን እስከ መቀየር ማለት እስከዚህ ድረስ ሄዳለች። ኢየሱስ ክርስቶስ ወንጌል እውነት ወንጌሉ ስለ ኢየሱስ ቢሆን ኖሮ በጣም እኮ ግልጽ ነው ወገኖቼ። አንድ ኃጢአተኛና በደለኛ ሰው በኦርቶዶክስ ውስጥ ተስፋ አለው ወይ ካለን የለው። መምህሩም ቅድም ሰምታችሁታል አይደለ? ጳጳሳችን ጻድቅ አይደሉም እኮ አለ። እንግዲህ ጳጳስ የሚባሉት ፓትርያርክ ደረጃ የደረሱ ጻድቅ አይደሉም ብለው ይነግሩናል። እንዴ ተራው መምህርማ ተውት። ዛሬ ቢሞቱ የት እንደሚሄዱ አያውቁም። የመዳን ተስፋ የለም ማለት ነው በቤተ ክርስቲያኒቷ ውስጥ። ታዲያ ወንጌል የቱ ጋር ነው? ታዲያ የተሰበካችሁት የተነገራችሁት ወንጌል ምኑ ጋር ነው? ብራዘርስ ስለ የትኛው ነው ወንጌል የምታወሩት? የትኛው የምስራች ነው ያለው? ፓትርያርክን የሚያክል በቤተ ክርስቲያኒቷ ውስጥ በጣም ተሰሚነት ያለው ሰው አልጸደቀም ብሎ አንድ ኦርቶዶክሳዊ እንዴት ይናገራል? እንዴት ይናገራል? እንዴት ይናገራል? አስባችሁታል? ይመሩናል ብለው የሚያምኑ መሪዎቻቸው የት እንደሚሄዱ አያውቁም። አልጸደቁም ብሎ ያምናል። ዛሬ ቢሞቱ ራሳቸውን ጭምር የት እንደሚሄዱ አያውቁም። ወንጌል ተሰብኳል ነው የምትሉን ቤተክርስቲያኒቷ ውስጥ? በጭራሽ በጭራሽ ወንጌል አልተሰበከም። ኢየሱስ ተነግሯል ነው የምትሉት? አልተነገረም። ጌታ አልተነገረም። ወንጌል የለም ቤተክርስቲያኒቷ ውስጥ። ሃይማኖታዊ መልክ አላት፣ እስማማለሁ። የሃይማኖት መልክ አላት፣ ምንም ጥያቄ የለውም። ኃይሉን ግን ክዳለች። የማዳን ተስፋው ግን በቤተክርስቲያኒቷ ውስጥ የለም። አንድ ኃጢአተኛና በደለኛ በክርስቶስ ኢየሱስ አምኖ የዘላለም ሕይወቱን እርግጠኛ ይሆናል? አይሆንም። ኃይሉ የለም። የእግዚአብሔር የማዳን ክንድ የለም። ግን የሃይማኖት መልክ አለው። ኢየሱስ ኢየሱስ እንላለን ይላሉ። ኦፍ ኮርስ ምን ጥያቄ አለው? ኢየሱስን ባጠራማ ጭራሽ ክርስቲያን አትባልም። ክርስቲያን ተብለህ የቀጠልከው ኢየሱስ ብለህ ስለጠራ ነው። ሌላ ምንም አማራጭ የለም። ግን የምትጠራው ኢየሱስ የሚያድን ግን ኢየሱስ አይደለም። የሚያሳዝነው እሱ ነው። ማርያም ታድን አለች። እሺ ሰላም ከስምም ሁሉ የሚለው ሰላም ወዳጅ ይሰማል ብራዘር? እሺ እየሰማህን አይመስለኝም። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። አይ ዳን ያወራው ነገር ትክክል አይደለም፣ ትክክል አይደለም ያወራው ነገር መሞገት እችላለሁ፣ እንደ አንድ ኦርቶዶክሳዊ ማውራት እችላለሁ እና ውሸት ነው የምትሉ ሰዎች ካላችሁ በጣም በደስታ ነው የምንቀበለው። ግን ካወራነው ውስጥ ምንም ያለ ማስረጃ የምናወራው በሐሰት የምንመሰክረው ነገር የለም። እንደ ክርስቲያን በሐሰት ወንጌል አንሰብክ። ያው ማስረጃ ይዘን ነው እያወራን ያለው።
ማስረጃ ይዘን ማለት ማስረጃ ይዘን ነው የምናወራው። ለሰው ልጆች ኃጢአትና በደል ማርያም ዋጋ ከፍላለች ሞታለች ብላ እኮ ትናገራለች። ማርያም እነዚህ ነፍሳት ዘላለም በገሃነም እሳት ወርደው ሲቀሩስ እንኳንስ አንድ ጊዜ 7 ጊዜ ልሙት ብላ ሙታለች ይልና ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል። ለምን ለፍጥረት ሁሉ መጽደቂያ? ማን? ማርያም። እንዴት ሆና ነው ለፍጥረት ሁሉ መጽደቂያ ሆና የተገኘችው ካለች ቤተክርስቲያኒቷ ምን ትላለች? ማርያም አንድ ጊዜ አይደለም 7 ጊዜ ሞታለች ለኃጢአተኛ ለበደለኛ። የኦርቶዶክስ ሐሳብ ነው። ለኃጢአተኛና ለበደለኛ ሰው ሞታ ከሲኦል አድናለች ትላለች የቤተክርስቲያኒቷ መጽሐፍ ነው። አየ ኃጢአተኛና በደለኛ ሰው ከሲኦል በማርያም እንደሚድን እያስተማሩ ምግባር የጎደለው ኃጢአተኛና በደለኛ ግን ኢየሱስ ክርስቶስን በማመኑ አይድንም ብለው ደግሞ በኢየሱስ ላይ ደግሞ የክህደት ንግግርን ይናገራል። አየ ኃጢአተኛ በደለኛ ሰው በማርያም ይድናል ከገሃነም እሳት ይተርፋል ትላለች። አንድ ኃጢአተኛና በደለኛ ሰው ግን ኢየሱስ ክርስቶስን በማመኑ ብቻ አይድንም ብላ ደግሞ በኢየሱስ ላይ የክህደት ንግግር ትናገራለች። Where is your gospel brother? ወንጌል ይሄታል እኮ ወንጌል እኮ አይደለም brother። ሰው በማርያም ተስፋ እያገኘ ተስፋው ኃጢአተኛ በደለኛ ሰው በጻድቃን በቅዱሳን ተስፋው ሲለመልም በኢየሱስ ግን ይጨልማል እዛ ቤት እንዴ። በኢየሱስ እኮ የጨለመበት ቤት እኮ ጥሉ ከኢየሱስ ጋር እኮ ነው የሚመስለው ወገኖች። ማንንም ብታነሳ እዛ ቤት ማንም ምንም አይጎረብጠው። ማርያምን ብታነሳ ማንም ይጎረብጠው የለም። ገብርኤልን ብታነሳ ማንም አይጎረብጠውም። ኢየሱስ የሚባል ስታነሳ ግን ሁሉም ከላይ እስከ ታች ድረስ ይናገር። የተሰበከ ኢየሱስ ስለሌለ አየ ኢየሱስ ስትል ኢየሱስ የማን ሆኖ በአይምሮ ውስጥ ተሰብኳል? የጴንጤ ተደርጎ ተስሏል። ማርያም የኦርቶዶክስ ልክ ነው። እኛ ቤት ኢየሱስ የኛ ነው፣ ምንም ጥያቄ የለውም። ኢየሱስን የኛ ያደረግነው ግን ኢየሱስን ያመንነው ግን እንደ ቃሉ ቤተክርስቲያኔ ስለሰበከችኝ ነው። አየ መጽሐፍ ቅዱስን ገልጣ ወንጌል ልስበክ ካለች ቤተክርስቲያን የምትሰብከው ስለ ሰው ልጆች ኃጢአትና በደል የሞተውን ኢየሱስን ነው። ኢየሱስ ስለተሰበከኝ አዎ ኢየሱስ ስላለው ሌላ አማራጭ የለኝ። ምክንያቱም መዳን በሌላ በማንም የለም ይላል። አየ መዳን በማንም የለም። ሉቃስ ሲጽፍ ይሄንን ነው የጻፈው የሐዋርያት ሥራ ላይ በግልጽ ማለት ነው። መዳን በማንም የለም እንድንበት ዘንድ የተገባ ለሰዎች የተሰጠ ሌላ ስም የለም ብሎ ከትቦልናል። የእግዚአብሔርን ቃል የሚያመነብ ክርስቲያን ስለ ወንጌል ሲያስብ መዳን በክርስቶስ ኢየሱስ ብቻ ብሎ ነው የሚያምነው። አየ በቃ መጽሐፍ ውስጥ ያለው ለዚህ እኮ ነው ጴንጤ ኢየሱስ የሚለው የተሰበከውና የተነገረው ስለ ክርስቶስ ኢየሱስ ብቻ ስለሆነ መጽሐፉ ላይ መዳን በተመለከተ ጳውሎስ፣ ጴጥሮስ፣ እስጢፋኖስ በድንጋይ ቢወገር ለኔ ኃጢአትና በደል አይደለም። እስጢፋኖስ ስለ ሰው ልጆች ኃጢአትና በደል በድንጋይ ተወግሮ ሞተ የሚል ትምህርት የለም። ስለ ኃጢአተኞች ስለ በደለኞች የሞተ በቀራንዮ ላይ እርቃኑን የተንጠለጠለ አንድ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ።
there is no brother injury የለም። አየህ፣ ለዚህ ነው ኢየሱስ ኢየሱስ የምንለው። ጴንጤ ኢየሱስ ኢየሱስ የሚለው ለዚህ ነው። ሌላ ስለሌለ ቢኖር ከማርያም ጋር ተጣልተናል እንዴ? ከማርያም ጋር ደም የተቃባ ጴንጤ አለ እንዴ? ብራዘር በእውነት እኮ ነው ማለት ካለ ለምን ነው የማትቀበሉት? ካለማ እንቀበላለን። ለኃጢአተኛ ለበደለኛ ሞታለች፣ ስለዚህ ከሲኦል የመዳኛ ምክንያት ሆናለች የሚል መጽሐፍ ውስጥ ካለ ለምን አንቀበልም? እንቀበላለን። ማለት በምንም ጉዳይ ከማርያም ጋር አልተጣላንም። መላእክቶች ምን አደረጉን? ምንም። ጻድቃን ምንም ያደረጉን ነገር የለም። መቀበል ያቃተን የእግዚአብሔር ቃል ውስጥ ስለሌሉ ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። አየህ፣ ለኃጢአተኛ ለበደለኛ ተስፋ ራሱ ነው፣ ኢየሱስ ነው። this is the gospel። ይሄንን የተቀበልነው ወንጌል መጽሐፍ ቅዱስ ላይ ያለ እውነት ነው። ሌላው ግን ተረት ነው። ሌላው ሐሰት ነው። ሌላው ውሸት ነው። ተረት ነው ብራዘር። ተረት ማለት ነው የእግዚአብሔር ቃል ውስጥ የሌለ ሐሳብ፣ የሰው ድርሰት። ምን ትለናለች ቤተክርስቲያኒቷ? ለኃጢአተኛና ለበደለኛ 7 ጊዜ ድረስ የምትሞት ማርያም አለች ይላል። የለችም ነው እያለ የለችም እንደዚህ አይነት ማርያም። እሺ ቃል ይሰማል? ቃል ሚዩት ነው እያወራ ከሆነ አይ ትንሽ ድምፅህን ዝቅ ብሎ። እሺ ሰላም ነው? እንዴት ነህ? ለው ድምጼ ዝቅ ብሏል እንዴ? ኧረ ተው። ምሳ አልበላም መሰለኝ። አረ በደንብ ማይክ እየተጠቀምኩ ምናልባት ቤት ድምጽ ስላለ እንዳይረብሻችሁ ቀንሼዋለሁ እንጂ። ኦኬ። እሺ አሁንስ? አይ ይሰማል። አሁን ኖርማል ነው። አሁን ኖርማል ነው። እሺ ለኃጢአተኛ ለበደለኛ የሞተች ማርያም አለች ታለች ቤተክርስቲያን። እንደዛ የሚል አይ በገድላት እኔ አልከራከርህም ወንድሜ። በገድላት ማንም ኦርቶዶክስ የሚከራከር የለም በዚህ ሰዓት ላይ። አይ እኔ መች ተከራከረኛ አልኩ። ቤተክርስቲያን እንዲህ ትላለች ነው እያልኩኝ ያለው አትልም። ቤተክርስቲያን እንደዛ ብላት ታስተምር ይኸው ገልጥላለሁ ከነገጹ ነግራል። እሺ እንትን ማስረጃ ስታመጣ በሊቃውንት እንደጸደቀ ገድላቱ ታመጣለህ ማለት ከነገጹ ነግራል እኮ። ሊቃውንት ያጸደቁበት አንድ ያሳየና ብራዘር፣ እሱን ማረጋገጥ ያለብህ አልጸደቀም ብለህ አንተ ነው የምታሳየኝ። እሱን አልቀበልም የማለት ሙሉ መብት አለ። እኔ ቤተክርስቲያን ቆይ አትደረባ ብራዘር። እሺ ተበበ ሚውት ታደርጋለህ። ያው እኔ ቤተክርስቲያን ውስጥ አሁንም ቢሆን ዛሬም ድረስ በቤተክርስቲያን ውስጥ የሚታመኑ መጽሐፍቶችን ጠቅስላለሁ። አይ ይሄ መጽሐፍ ተሰርዟል፣ ቤተክርስቲያናችን ውስጥ አገልግሎት አይውልም ብለህ በማስረጃ ሪጀክት ታደርገዋለህ። እቀበላለሁ። ቤተክርስቲያን እስካሁን ድረስ እየተጠቀመች ያለችውን መጽሐፍ የመቀበል ያለ መቀበል እድሉ ያንተ ፋንታ ነው። እኔ የምትቀበለውን አሳይሃለሁ። ነው ይሄ መጽሐፍ የለም ብለህ በማስረጃ መሞገት ያንተ እድል ፈንታ ነው። ነገረ ማርያም ቤተክርስቲያን ውስጥ የታመነ መጽሐፍ ነው ወይስ አይደለም? ነገርኩ እኮ በቤተክርስቲያን የጸደቀ መሆኑ አሳየኝ። ነገረ ማርያም በቤተክርስቲያን የተቀባይነት ያለው መጽሐፍ ነው ወይስ አይደለም? የመለስኩልህ መሰለኝ። አይ ቲንክ አልመለስኩም። የማይገናኝ ወሬ ነው ያወራው። ነገረ ማርያም በቤተ ክርስቲያን ውስጥ ተቀባይነት ያለው መጽሐፍ ነው ወይስ አይደለም ያልኩ። ወንድሜ
ማን እንዳሳተመው በምን አውቃለሁ? እኔ ባመጣው ዝም አንተ የምትለውን ነገረ ማርያም አንተ ራስን አሳትመው በምን አውቃለሁ? ክርስቲያን ውስጥ እኔ ስለኔ መጽሐፍ እኮ አልጠየቅኩም። ነገረ ማርያም ላይ ያለው መጽሐፍ አይደል እየነገርከኝ ያለው? አንተ ታወጣዋለህ፣ አንተ ጋር ያለውን ታወጣዋለህ። ነገረ ማርያም በቤተ ክርስቲያን ውስጥ የሚታመን መጽሐፍ ነው ወይስ አይደለም? አላቅም አልኩ እኮ። የለም እንደዛ የሚባል ነገር የለም። አንተ የምትለው እንደዛ አይነት የለም። ነገረ ማርያም የሚባል መጽሐፍ የለም እያልከን ያለው? የለም አንተ እጅህ ላይ ያለው መጽሐፍን ያላቅም እያልኩ ነው። እኔ ስለ እጄ መጽሐፍ መች አወራሁልህ? ነገረ ማርያም የሚባል ቆይ አንዴ ስሜት ያለው አየው ውሸትን እንደዚህ ማጋለጥ ነው ስራ። ኧረ ውሸት አንተ ነው። እጅህ ላይ ያለው መጽሐፍ እየጠየከኝ በምን አውቃለሁ? እኔ ስለ እጄ ላይ አይደለም የጠየቅኩ ስለ ቤተ ክርስቲያን ነው። ቤተ ክርስቲያን ነገረ ቆይ አንዴ ወዳጄ አይዞህ ወዳጄ፣ ነገረ ማርያም የሚባል መጽሐፍ አለ ወይስ የለም ቤተ ክርስቲያን ውስጥ? አላቅም አልኩ እኮ። መኖሩን ነው የማታውቀው? አዎ። እሺ ተአምረ ማርያምስ የሚባል መጽሐፍ ታውቃለህ? አላቅም። ተአምረ ማርያም የሚባል መጽሐፍ አያውቅም? አላቅም። ዛሬ የውሸት ቀን እንደሆነ እንድታዩ ያክል ነው። የውሸት ቀን እንደሆነ ማለት ነው። እንዲህ ካልዋሹ በስተቀር እንደማይሻገሯት ገብቷቸዋል። ክብር ለጌታ ይሁን። ይሄንን ነው እኛ የምንፈልገው። አየህ እንዲህ ሽምጥጥ ስታደርጓት አይዞን we love it brother። በጣም ነው የምንደሰተው። ይሄ ነው አላማችን። ይሄ ነው ብራዘር፣ ይሄ ነው አላማችን። መጽሐፍ ቅዱስ ትገባለህ አትገባም? የካዳቸውን መጽሐፍቶችን መጽሐፍ ቅዱስ ኮንፊደንስ አለ በመጽሐፍ ቅዱስ? በመጽሐፍ ቅዱስ ኮንፊደንስ አለ? ፕሮዎች አይታችኋል? በመጽሐፍ ቅዱስ ኮንፊደንስ የለውም ለማውራት ማለት ነው። አይዞ ብራዘር። እሺ በመጽሐፍ ቅዱስ ኮንፊደንስ አለ? ቆይ አንዴ ስሜት ያቱ ይሄን መጽሐፍ ታውቀዋለህ ወይስ አታውቀውም? ነው በመልክ እንኳን ያንተ መጽሐፍ ነው። ታውቀዋለህ ወይስ አታውቀውም ነው ያልኩኝ። ያንተ ነው፣ እጅ ላይ ያለው ያንተ ነው ወንድሜ። እንዴ ምን ነው እሱማ? ይሄማ በገንዘቤ ነው የገዛሁት። ታዲያ በቃ ስለአንተ አንተ ራስህን አውራው። ገዝቼ ነው የጠየቅኩህ እኔ እኮ አንተ ስለአንተ አውራው ወዳጄ። ከዛ አሁን እኮ ላሳየህ ነው፣ አሳታሚውን ሁሉ አሳያለሁ። ይሄንን መጽሐፍ ተአምረ ማርያም የሚባለውን ታውቀዋለህ በቤተ ክርስቲያኒት ውስጥ እንዳለ ወይስ አታውቅም ነው ያልኩህ። ያንተ መጽሐፍ ነው ወንድሜ፣ እጅ ላይ ያለ መጽሐፍ ነው። እኔ ምን አውቃለሁ? እሺ አያውቅም። ስለዚህ የማያውቀው ለምንድን ነው? ቤተ ክርስቲያኒቷ ይኸው ትንሣኤ አሳታሚ ድርጅት ይላል የካደው መጽሐፍ ማለት ነው። ትንሣኤ ኢትዮጵያ ውስጥ አሳታሚ ድርጅት የሚባል አንድ ድርጅት ነው ያለው። ያለዚህ አሳታሚ ፈቃድ መጽሐፍ ማተም አይቻልም። ይሄንን መጽሐፍ ያሳተመችው ማን ነው? ቤተ ክርስቲያኒቷ። ይሄ መጽሐፍ ሲታተም እኛ የምንገልጣቸው እያንዳንዶቹ መጽሐፍቶች በቤተ ክርስቲያን ታምነውና ተረጋግጠው የሚቀርቡ መጽሐፍቶች ናቸው። አይታችኋል። አንድም ኦርቶዶክሳዊ እኛ የምናቀርበው አሁን ስለ መጽሐፍ ቅዱስ ታወራለህ። መጽሐፍ ቅዱስ ታወራለህ። አይዞህ ብራዘር፣ የክህደት ዘመን መጥቶላቸዋል። እሺ በመጽሐፍ ቅዱስ ታወራለህ አታወራም ብራዘር? እሺ ቤተ ክርስቲያን መጽሐፍ ቅዱስ ብቻ ብላ ታምናለች? በመጽሐፍ ቅዱስ ኮንፊደንስ አለ የለም? አለኝ። አዎ ለዛ ነው እያወራሁ። በቃ ስለዚህ መጽሐፍ ቅዱስ ብቻ ብላ ታምናለች ወይ? በቃ ስለዚህ እናውራ። እኔ እናንተ በምንግባባ ታረ ብራዘር፣ ቤተ ክርስቲያን መጽሐፍ ቅዱስ ብቻ ብላ ታምናለች ወይ? እኔ እናንተ የሚያግባባን መጽሐፍ ቅዱስ ነው ወንድሜ። ምክንያቱም አንተ መጽሐፍ ቅዱስ ስለምትል ገድላት የሚመለከተው እናወራለን። እኔ አሁን የጠየቅኩን ጥያቄ ለምን አትመልስም? ቤተ ክርስቲያን መጽሐፍ ቅዱስ ብቻ ብላ ታምናለች ወይ? አንተ አታምንማ። በማታምን ለምንድን ነው የምከራከረው ወንድሜ? እኔ ስለኔ አልጠየቅኩም እኮ። እኔ ስለኔ ብጠይቅ አሁን ዳንኤል መጽሐፍ ቅዱስ ብቻ ብሎ ያምናል ወይ ብዬ ብጠይቅ፣ አዎ። ጥያቄው ግን ስለኔ አይደለም። ያንተ ቤተ ክርስቲያን መጽሐፍ ቅዱስ ብቻ ብላ ታምናለች ወይ ነው ያልኩህ። አይ ትውፊት ታምናለች፣ መጽሐፍ ቅዱስ ብቻም አታምንም። አዎ ገላት ተአምራትን ታምናለች። ገላትና ተአምራት ደግሞ ለትምህርት እንዲሆን ታምናለች። ትክክል ነው። ታምናለች ወይ ብራዘር? ታምናለች አልኩህ እኮ ታምናለች። ለትምህርት ታምና። እሺ ይሄንን ተአምረ ማርያም ታምንበታለች ቤተክርስቲያን?
እሱ ያንተ ነው፣ እጅህ ላይ ያለው ነው። አንተ ጋር ታመሽ ቤተክርስቲያኒቷ ውስጥ ያለው ተአምረ ማርያም ታምንበታለች። ቤተክርስቲያኒቷ በመጽሐፍ ቅዱስ ታውራ እያልኩ አታምነው ቤተክርስቲያኒቱ ውስጥ ያለውን ተአምረ ማርያም ቤተክርስቲያን ታምንበታለች። ራሷ ጋር ያለውን ተአምረ ማርያም ኧረ በእናትህ እናውራ፣ በመጽሐፍ ቅዱስ እናውራ። አታምነው። እሺ አሁን በመረጃ ነው የምናወራው። እሺ በምንድን ነው መረጃ? አንተ በማታምነው ለምንድን ነው የምንከራከረው? ችግር የለም። እሺ አሁን ስለ ኦርቶዶክስ ነው ያወራው። ለምንድን ነው የምንከራከረው? ኦርቶዶክስ ችግር የለም። ኦርቶዶክስ ቤተክርስቲያን እምነት ብቻ ያድናል ብላ ታምናለች ወይስ አታምንም? እምነት ብቻ የሚል መጽሐፍ ቅዱሳዊ የለም። አንድ መጽሐፍ ቅዱስ አታመጣም። ቤተክርስቲያን ታምናለች ወይስ አታምንም ነው ጥያቄው እኮ። እንደዛ የሚል የሌለ ለምን እንደዛ የሚል የለም ወንድሜ። ታምናለች ወይስ አታምንም? ጥያቄ በደንብ ስማ። መጽሐፍ ቅዱስ በሙሉ ነው የምትቀበለው፣ የእግዚአብሔር ቃል ነው የምትቀበለው። ወዳጅ የጠየኩ ጥያቄ ሌላ፣ የምትመልሰው ሌላ። ከጨነቀህ እረዳሃለሁ። እኔ አላልኩም። ቤተክርስቲያን በሙላት ነው መጽሐፍ ቅዱስ በሙላት ነው የምትቀበለው። ምክንያት ያመነ ቆይ ጥሩ ቤተክርስቲያን እኮ ልመልስልህ። አንዴ ልመልስ። ቤተክርስቲያን ኦርቶዶክስ ቤተክርስቲያን ሰው በእምነት ብቻ ይድናል ብላ ታምናለች ወይስ አታምንም ነው ጥያቄው። እሺ አንዴ ስማኛ። እሺ ቤተክርስቲያን መጽሐፍ ቅዱስ በሙላት ትቀበላለች። ያመነ የተጠመቀ ይድናል፣ አሜን እንላለን። ስጋ የበላ ደም የጠጣ የዘላለም ሕይወት አለው፣ አሜን እንላለን። ገብቷል? ስለዚህ የእግዚአብሔር ቃል በፍጹምነት ትቀበላለች፣ እየቆረጠች አይደለም። የኔን ጥያቄ መልስልኝ። ጥያቄን መልስልኝ። መለስኩልህ እኮ አልመለስክልኝም። ይሄ አንተን ሐሳብ ነው ያወራው። በፍጹም ጥያቄን ጠየቅ። የኔን ጥያቄ አልመለስክልኝም። ጥያቄ ምን ነበር? መጽሐፍ እምነት ብቻ ብላ ትቀበላለች፣ በእምነት ብቻ እድናለሁ ብላ ታምናለች ወይ ነው ጥያቄ። መልስልኝ ይሄን ጥያቄ። እንደዛ የሚል ስለሌለ መጽሐፍ ቅዱስ በሙላት ትቀበላለች ቤተክርስቲያን እያልኩ ነው። ያመነ የተጠመቀ ይድናል፣ አሜን። አልመለስክልኝ። ይሄን የቀደም ያልከውን ጥያቄ መልሰው። ታዲያ በአንተ ቢሄድማ ለምን ጴንጤ አልሆነም ወንድሜ? እምነት ብቻ የሚል መጽሐፍ ቅዱስ ስለሌለ አሜን ብል ለምን እኔ ኦርቶዶክስ ሆናለሁ? ሲጀምር ቤተክርስቲያን ታምናለች ወይስ አታምንም? እሺ በምን እንግባባ? የቤተክርስቲያን እምነት እኮ ቤተክርስቲያንን አልተቀበልክም። የእግዚአብሔር ቃል በሙላት ነው የምትቀበለው። ብቻ የሚል አትጨምርም እያልኩ ነው። በእምነት ብቻ ይዳናል ብላ ታምናለች? የለም መጽሐፍ ቅዱስ የለም። ይሄ የሉተር እምነት ነው። መጽሐፍ ቅዱስ ብቻ የሚል አንድ አታመጣም። ቤተክርስቲያን አታምንም እያልከን ያለው እንደሱ አንድ ጥቅስ ስጠኝ። ኦርቶዶክስ እንደሱ ብላ አታምንም እያልከን ነው ወይ ያለው? ፕሮቴስታንት ሆናለሁ። እግዚአብሔር ምስክሬ ነው። አታምንም ብለህ እያወራህ ነው ያለው። የለም መጽሐፍ ቅዱስ ለምን ትጨምራለህ? መጽሐፍ ቅዱስ በሌለ ለምን ታወራለህ? እምነት ብቻ የሚል እኔ ስለ ከነሽታው የለም መጽሐፍ እንድታዩት ያክል ነው። ኢቭን በመጽሐፍ ቅዱስ እንኳን እናውራ ብለው በእምነታቸው እንደሚሸማቀቁ እንድታዩት ነው የጠየቁት። ጥያቄ በጣም ግልጽ ነው። ቆይ የጠየቁት በጣም ሲምፕል ነው። የራስህ ቤተክርስቲያን በእምነት ብቻ ይዳናል ብላ ታምናለች ወይስ አታምንም ነው ያልኩ። ይሄ አጋንንታዊ ነው ያልኩ ባጭሩ ማለት ደፍረ ወይ ታምናለች ወይ አታምንም የማለት አቅም የለም። እሺ ያው በግልጽ እምነት ብቻ ብላ ኦርቶዶክስ አታምን። ይሄ አጋንንታዊ እምነት ብቻ የሚል መጽሐፍ ቅዱስ የለም። አታምንም አለ። ጥሩ እሺ፣ ሰማችሁት። አሁን ሰማችሁት። ማስረጃ ነው። እምነት ብቻ የሚል መጽሐፍ ቅዱስ እምነቷን ገልጻ እንዲህ ያለችበት መጽሐፍ ማስረጃ አንጣ። ከቤተክርስቲያን መጽሐፍ የእምነት መግለጫዋ ያመነ የተጠመቀ ይድናል ትላለች። ሚስጥረቱ የእምነት መግለጫዋን ገልጻ በእምነት ብቻ ሰው አይደንም ያለችበትን ማስረጃ አንጣ ነው ያልኩ። አምስቱ ማስረጃ የለም። ማስረጃ አንጣ። የለማ በሌለ እምነት ብቻ አይልም። ገለጥ አለ። አሁን ላወራው ነገር ማስረጃ አንጣ። ግለጥ ወይ ነው
እሺ አንድ 15 ደቂቃ ብሉ እናንተ። ቴንክ ዩ ፍቅር። እሺ እየጠበኩ ነው ያሉት። እሺ አንድ እሺ ቆይ ላምጣልሽ። አንተ አውሩ። እሺ ቀጥል። ማስረጃ ልስጥ። ማስረጃ አንተ ግለጥ። እሺ ቤካችን ዌልካም። እኔ ራት እየበላሁ ነው። ሶሪ ብላ ቤካዬ ብላ። እሺ ኪዳነ ምህረት ሰላም። ከየት ቤተ እምነት ይሆን? ኪዳነ ምህረት ሰላም ዳንዬ፣ እንዴት ነህ? እግዚአብሔር ይመስገን ሰላም ወዳጄ። እንዴት ነው? ሰላም ነው? ሁሉ ሰላም፣ ሁሉ ሰላም። ከየት ቤተ እምነት? ከኦርቶዶክስ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆየ። እሺ በየትኛው ርዕስ ማውራት ደስ ይላል? ምረጥ። ሶስቱም ርዕስ ነው እንዴ? አዎ ስዕል፣ መዳን፣ ምልጃ። እኮ ሶስቱም እኮ ራሱን የቻለ ርዕስ ከሆነ ደግሞ የሆነ እንትን ያስፈልገዋል አይደለ? አሁን ስዕል ተብሎ ምን ለምሳሌ ስዕል ምን እንበለው? ስለዚህ ስለ ስዕል ያስፈልጋል አያስፈልግም? ስለ ስዕል እናውራ። አይ ስዕል ምን እንበለው ያስፈልጋል? ደስ ያ እስኮ በስዕል ቤተክርስቲያኒቷ በስዕል ጉዳይ በመታምነው። እሺ ለስዕል ትሰግዳለህ? ለስዕል አልሰግድም። እሺ ለማርያም ስዕልስ? አልሰግድም። ለማርያም ስዕል አትሰግድም? ለስዕሉ አልሰግድም። ለስዕሉ ባለቤት እሰግዳለሁ። እሺ እስቲ ከቤተ ክርስቲያን ለማርያም ስዕል አትስገዱ የሚል ለስዕል አትስገዱ የሚል ማስረጃ ስጠኝ። እኔ ለስዕሏ መስገድ እንዳለብህ ማስረጃ እሰጥሃለሁ። አንተ ግን ስጠኝ። አልሰግድም ስላልከኝ ማስረጃ ስጠኝ። ለስዕል አትስገዱ ያለችበት። አይ እንደዛ እንትን ሆነ ለስዕል አትስገዱ ተብሎ ኮት የተደረገ የለም። በእርግጥ አንተ እንደምትለው በታምረ ማርያም ላይ ለስዕሏ ያልሰገደ ከቆመበት ይጥፋ ይላል እንዳልከው። ግን እሱ አባባል እኔ አልቀበለውም። ምክንያቱም ለስዕል ስላልሰግድህ መጥፋት አለብህ ብዬ እኔ አላስብም። አንደኛ ለስዕል መስገድ ለስዕሉ ሳይሆን ለስዕሉ ባለቤት ነው ከሰገድህ መስገድ ያለብህ። ስለዚህ አንተና አየህ ኦርቶዶክስ አትልም አትበሉና አየህ አሁን ኦርቶዶክስ ግን ለስዕሉ ስገዱ ትላለች። ኦርቶዶክስ ውስጥ ለስዕል መስገድ የተለመደ ነው። አየህ አሁን ችግሩ ምንድነው? አሁን እኮ እንትንን ወድጄዋለሁ። ለስዕል አትሊስት ለስዕል አለመስገድ ለስዕል አለመስገድን ወድጄዋለሁ። ግን ለስዕል አለመስገድ እንደ አንድ ኦርቶዶክሳዊ ግን ኦርቶዶክሳዊ ሊያደርግህ አይችልም። ከባድ። ምክንያቱም ኦርቶዶክስ ከሆንክ ለስዕል መስገድ ግዴታ ነው። ግዴታ ነው ለስዕል መስገድ። ቤተክርስቲያኒቷ ለስዕል ስገዱ ብላ ስለምታስተምር እንደዛ አይደለም ዳኒ። ማለት አንድ ያልተረዳነው ነገር ያለ ይመስለኛል። በቤተክርስቲያኗ ሙሉ መጽሐፍቶች ጋር ያለውን ስህተት ሁሉ በቃ ሙሉ ቤተክርስቲያኗ እንዳዘጋጀችውና ቤተክርስቲያኗ ተቀበሉ ብላ እንደ ሕግ እንዳወረደችው አድርገን አሁን እየተቀበል ነው ያለንና እሱ እንደ ስህተት ነው እኔ የምቆጥረው። ምክንያቱም መጽሐፍቶቹ ሲታተሙ ወይም ሲዘጋጁ ድርሳናትም ገድላትም ሲዘጋጁ ብዙ ስህተቶች ይገባሉና ያን ግምት ውስጥ ያስገባ አይደለም ብዬ ነው ትችቱ ማስበው።
እንዲህ ናት። they believe ለስዕል መስገድ ኖርማል እንደሆነ ነው ቤተክርስቲያኒቷ የምታምነው። ኦኬ ቤተክርስቲያኒቷ በደንብ ነው የምታምነው ለስዕል መስገድ ኖርማል። እና የቤተክርስቲያኒቷ እምነት ነው ወዳጅ። የቤተክርስቲያኒቷ እምነት እንደውም ለምሳሌ ታምረ ማርያምን አለመቀበል ትችላለህ እንዴ? ታምረ ማርያምን አልቀበልም ማለት ትችላለህ? ኦርቶዶክሳዊ ሆነ አትችልም እኮ። ሰው ኦርቶዶክስ ሆኖ ታምረ ማርያምን አልቀበልም ማለት አይችልም። ቶ አለመቀበል ብትጠራጠረው እንኳን ኦርቶዶክስ ሆነ ክርስቲያን ሆነ መቀጠል አትችልም። ሄሎ ሰማ። እሺ አክስቴ ቆይ አሁን አይደል የገባሽው? ከአንቺ በፊት የገቡ ሰዎች አሉና እነሱን እድል ስጫቸው። እንደገባሽ ማይክ አትክፈች። ኪዳነ ምህረት ማይክ ትዘጊያለሽ ታለ አክስቴ ይሰማል። እስኪ ተዋት። ምን ታወራ ነው? ሰው እንዴት ሁሌ ስሜታዊ ይሆናል ወዳጆች? እንዴ ማለት 24 ሃወር እንዴት ሰው ስሜታዊ ይሆናል? እንዴ አክስቴ እንደዚህ ስሜታዊ ሆነሽማ አትችይው። የምሬ ነው ነው። እኛም ባየሽ ቁጥር ስሜታዊ ሆነሽ እንዴት ዘልቀዋለሽ? አዘልቀው መታረ የዳን አዘልቀው አዘልቀው መታል ለስሜታዊ አትሆኚ። ስሜታዊ አትሆኚ። ለምንድን ነው የሚጨንቀው? እንገባ እኮ ስሜታዊ አትሆኚ። ሚውት አርጊና ከዛ ለራስ ሰዎች ቤት ዘግተህ ማውራቱ ምንድን ነው ፋይዳ? ስሜታዊ አትሆኚ ታለ ሚውት አርጊ። ወይ አልሆንኩም። ያ አስገባውሽ እኮ ቤቴን ስለከፈትኩ ነው። ስሜታዊ አትሆኚ። ሚውት አርጊውና ከዛ እንቀጥል። ካስገቡ በኋላ እንደፈለጉ መናገር ልክ ነው። እታለም ስሜታዊ ሆነሻል። አሁንም ሚውት ታደርጊያለሽ። ካንቺ በፊት የገቡ ወንድሞች አሉ። እነሱን እንቀበልና ከዛ ደግሞ ኪዳነ ምህረት ግን ኪዳነ ምህረት ኦርቶዶክስ አይደለም። እሺ እስቲ ሚውት አድርጊና እናውራ። እሺ 43 30 ሰላም እንዴት ነህ? እሺ እሺ አክስቴ ቆይ ዳኒ አንዴ። እሺ አክስቴ አንቺ አይደለሽም እኮ የኔን ኦርቶዶክስነት የምታረጋግጭልኝ። ስህተትን ደግሞ ያለ መቀበል መብት አለኝ። ለምን ትቆጣኛለህ እንዴ? ኪዳነ ምህረት ምን አናደደ? አቤት አቤት። ምን ማናደድኩ? እህት አለም አይ የገባኸው ልታስረዳ ነው። ከገባኸው ስህተት ነው አልቀበለውም አልክ። አዎ ልክ ነሽ። መጽሐፍ ቅዱስ እንደሚናገረው እውነት ሐሰትን ሐሰት ማለት አለብን አይደለ? እንጂ በእኛ ዘመንም እንደዚህ ስህተት ይዘን መጓዝ የለብንም። እንደኔ እኮ ምኑ ነው ስህተት? እስኪ አስረዳኝ በኦርቶዶክስ ቋንቋ። ለምሳሌ ጠይቂኝና ላስረዳሽ። ለምሳሌ የትኛውን ፈለግሽው? ለምሳሌ ለስዕል ትሰግዳላችሁ ሲል ለስዕሉ ሳይሆን ለስዕሉ ባለቤት እንሰግዳለን ካልክ በኋላ ስለመቤታችን ምስል ሲነሳ ግን ማልቀበለው ነው አለ። አንተ ብቻ ለመቀበል ትችላለህ? ኦኬ። እና ለስዕሉ ባለቤት ነው መሰግድ ማለት ስህተት ነው? ሰግደው ማለት ነው። ምን ሰግደው የአምልኮ ስግደት አይደለም። እሱን እናውቃለን። ግን ይሄ የድህነት ትምህርት ግን አይደለም። አሁን እዚህ ላይ ለጥፎ የሚናገረው ግን ኦርቶዶክስ ቤተክርስቲያን የድህነት ትምህርት ነው የምትለውን አይደለም እያስተማረ ነው፣ እየተቃወመ ያለው። አክስቴ አሁንም አንቺም ያልተረዳሽውና ያላነበብሽው ብዙ ነገር አለ። ለምን መሰለሽ? አሁን እኔ
ከገድላትን ከመጽሐፍ ቅዱስ ጋርም አስተያይቼ ምን አለ መሰለሽ አሁን በገድላትና በድርሳናት ውስጥ ነገረ ድህነት ወይም ደግሞ የድህነት ትምህርትን የሚሰጡ ጽሁፎች አሉ። እነሱ ነው እኔ የምቃወማቸው። ምናልባት ከነዳኒ ጋር ልስማማ እችላለሁ። ስለዚህ እንደዛ ስለሆነ ደግሞ አንተ ኦርቶዶክስ ነህ አይደለህም ማለት ከነዳኒ ጋር የሚያስማማ ኦርቶዶክስ ምንም ትምህርት የላትም። አንተ ለዛውም አንብብ ያለው የምትል ኦርቶዶክስ ከሆነ በፍጹም ከነሱ ጋር ልትስማማች። እሺ አሁን ራሱ ኪዳነ ምህረት ነው እርግጥ የለቀቅ ምንድን ጠይቀሽ። እሺ አንድ ጥያቄ ልጠይቅሽ። ለምሳሌ በታምረ ማርያም ላይ እኔ እስከዛ ስርዓት በላ ቅራ ይላችሁማ ይላል እንጂ አባጋችሁ ዳንኤል ብላ እሺ እኔ ልብላ እስከዛ። እሺ በታምረ ማርያም ላይ ለስዕሏ ያልሰገደ ከቆመበት ይጥፋ ይላል። አሁን ይሄ ትክክለኛ ድርሰት ነው ብለሽ ታስቢያለሽ? አሁን እኛ እዚህ ቤት አሁን የተከፈተው ላይ ለጥፎ የሚናገረው ግሽ አትቁጠሪ። ስለዚህ ስህተትን ስህተት ነው ምን ማለት ያለብን፣ እውነትን ደግሞ እውነት ብለን ነው ማለፍ ያለብን። አንተ ማለት ነው የእውነት ኦርቶዶክስ ከሆንክ ማለት ነው እነሱ የተረዱበት መንገድ ሌላ ነው እያሉ ያሉትም ሌላ ነገር ነው። ልክ በስዕሉ እንደምናመልክ ኢየሱስ ክርስቶስን እንደማናምን እንዳልዳንን ጣዖት እንደምናመልክ ሁሉ ጊዜ እዚህ ቤት ያለው ትምህርት እሱ ነው። አንተ ኪዳነ ምህረት የሚል ስም ልክ ነሽ። የመስቀል ምልክት ለምን መሰለሽ ስለመጣህ ብቻ ኦርቶዶክስ ለምን መሰለሽ ይሄን እኮ ቅድስት ቤተክርስቲያናችን የድህነት ትምህርትን እንዴት እንደምትሰጥ ክርስቶስ ኢየሱስ እንዴት እንደምትሰብክ ማስረዳት አለብን እኮ። እንደዚህ ለሚናገሩ ሰዎች እኮ ገብተን መልስ መስጠት አለብን እንጂ ዝም ብለን ማየት የለብንም። ኦርቶዶክስ ክርስቶስን እንደማሰብክ መታየት የለበትም ነው። አንተ እዚህ ቤት ግን እንደዛ ነው እንዳልዳንክ ነው የሚቆጥሩ። ለምሳሌ እሺ አሁን ይሄን ብነግርህ ምን ትላለህ? እስቲ እንደ ዳንክ ነገራቸው እንደ አንድ ኦርቶዶክሳዊ ሲኦል ውስጥ ናችሁ ነው የሚሉት። ሁሉ እየገቡ ጣዖት ነው የምታመልኩት ነው የሚሉት። የእናንተ ማርያም መጽሐፍ ቅዱስ ውስጥ የሌላችሁ ናት ነው የሚሉት። ስለዚህ የምትለዋለ እስቲ ነገራቸው ኦርቶዶክስ ከሆንክ ምን አንጻር ቅድሙን ጥያቄ ግን ብትመልስልን እኛም እየጠበቅን ስለሆነ አክስቴ የትኛው አክስቴን ከታምረ ማርያም ጠይቃት ነበርና ለስዕሏ ያልሰገደ የሚፈረድበትን ፍርድ አንቺ ትቀበያለሽ ወይ ብለህ ጠይቃት ሌላ ሐሳብ ነው ያነሳችውና እኛም መማሪያ እንዲሆነን አክስቴ እስኪ መልሽልን። ለስዕሏ ያልሰገደ ስም አጠራሩ እንዲጠፋ ታዟልና ምንድነው ማለት ነው? እኔ አሁን እዚህ ያገባሁት ማለት ነው። አይ አንቺ ኦርቶዶክስ ነሽ አይደል? ኦርቶዶክስ ነሽ አይደል? ማማ አሁን እኔ እና እሱ እያወራን ነው። ለምን ትገባለህ? አንቺ እሱን ኦርቶዶክስ አይደለህም አልሽው። አንቺ ደግሞ ኦርቶዶክስ ስለሆንሽ ምትሽልኝ አይደለም ከሆነ ግን እዚህ ቤት የሚነገረው እንዲህ ነው ያልኩት። እግዚአብሔር ያውቃል። ለምን ችግር የለም። አንተ ለምን ከሱ ጋር ተባበራለህ? አንተ ካንተ ጋር ከሱ ጋር አልተባበርኩኝም። ጥያቄ ስለሆነ ምን ኦርቶዶክስ ቤተክርስቲያን ይህንን ትቀበላለች ሲባል ገርሞኝ እኔ ጥያቄ ሆኖብኝ ነው። እኔ ከሱ ጋር ተባብሬ አይደለም። እስኪ መልሽልኝ። ለኔም ነው ለኔ ለራሴ ምንድነው መለስልህ? ለስዕሏ ያልሰገደ ስም አጠራሩ እንዳለ እንዳይታወቅ ከቆመበት ይጥፋ ይላል። ኦርቶዶክስ ቤተክርስቲያን ሁሉም አይደለም። ኦርቶዶክስ ቤተክርስቲያን ክርስትና ራሱ መጨረሻው ፍርድ ቢኖርበትም ነፃ ፍቃድ ነው። ማንም ተገዶ አይደለም ክርስቶስ የሚያመልክ ያልሰገደ ነው የሚለው።
ኢየሱስ ክርስቶስን እንኳን ፍርድ ስላለብህ ወደ በነፃ ፍቃድህ እንጂ ተገዳ አይደለም የምታመልከው። ይሄን ታውቃለህ? ኦርቶዶክስ ቤተክርስቲያን እሱን እኮ አይደለም ያልነው እኛም አሁን ወደን ነው ወይስ እሱንም በላ ለምን ከመሃል ትጀምራላችሁ? ቤተክርስቲያን የምትጀምረው ከነገረ ማርያም ሳነብ ምንም ይላገኘው መስልሽ አክስትዬ ስምኛ ማማ ምንም ልታገኝ ትችላለህ። ቤተክርስቲያን ከነገረ ድህነት ነው ቤተክርስቲያን ሲጀመር ከቆመበት ይጥፋ ነገረ ድህነት አይደለም አክስቴ። ከቆመበት ይጥፋ ምን ማለት ነው? ከቆመበት ይጥፋ ነገረ ድህነት አይደለም ሆኖም ማለት እሺ ነገረ ድህነት ልጠይቅሽ። እሺ ተአምረ ማርያም ምዕራፍ 12 ላይ ከቁጥር 43 ጀምሮ ለምንድነው መጽሐፍ ቅዱስ ነገረ ድህነት መድኃኒዓለም ይሄው ነገረ ማርያም ነገረ ድህነት ናት። ስማማ ከመጽሐፍ ቅዱስ ነገረ ድህነትን ጠይቀኝ። ከተአምረ ማርያም ነገረ ድህነትን ጠይቅሻለሁ። እኔ እኮ ጥያቄ የሆነብኝ ከተአምረ ማርያም ነው መጽሐፍ ቅዱስ አይደለም። ተአምረ ማርያም ላይ ነገረ ድህነትን ልጠይቅሽ። ነገረ ድህነት አይደለም ከቆመበት ይጥፋ ብለሽኛል። እሺ ነገረ ድህነትን ጠይቅሽ ይሰማል አክስቴ? አክስቴ አንድ ጥያቄ ልጠይቅህ። አንድ እኔ ልጠይቅሽ አክስቴ። ይኸውልሽ አሁን በመጽሐፍ ቅዱስ ነገረ ድህነትን ላስረዳህ ወይም ጠይቀኝ አልሽ። መጽሐፍ ቅዱስማ ያመነ የተጠመቀ ይድናል ብሎ የድህነት ትምህርትን አስተማረ። ግን ደግሞ ይህን የድህነት ትምህርት ተቀበለሽ ሳለ ሄደና ታምረ ማርያም ደግሞ ምን አለ? ለስዕሏ ያልሰገደ ከቆመበት ይጥፋ ብሎ የመጽሐፍ ቅዱሱን ድህነት አፈረሰብሽ እና ጭራሽም ስምሽ አይጠራ ብሎ አበላሸው። ምን ትያለሽ በዚህ? አፍርሶም አያውቅም። አንድ የዳነ ኦርቶዶክስ መጽሐፍ ቅዱስን አምኖ ድኖ ታምረ ማርያም አንብቦ ድህነቴን አጠፋብኝ ብሎ ማንም የተመለሰ የለም። ታምረ ማርያምን የምንሰማበት ሞቲቭና መጽሐፍ ቅዱስን ይለያያል። እሺ ምንድነው የምታምኘው? እናንተ ለምሳሌ አንድ ጥያቄ ይጠይቃል። ያመነ የተጠመቀ ይድናል አይደል? አዎ ይድናል። ምንድነው የምታምኘው እንዴ? ከስዕሉ ወጣችሁ ያመነ የተጠመቀ ውስጥ ገባችሁ? አይ ነገረ ድህነት አይደለም ከቆመበት ይጥፋ ነገረ ድህነት አይደለም ማለችን። እንግዲህ ከቆመበት ይጥፋ ነገረ ድህነት ካልሆነ ሆኖም አቅም እሺ በቃ እሺ ምንድነው የምታምኘው? አንዴ ኪዳን ማለት የትኛው ነው ትክክለኛው ለማነጻጸር ነው። አይ አንዴ ቆይ እስኪ ያመነ የተጠመቀ ይድናል ሲባል ምንድነው የምታምኘው? ኪዳነ ምሕረት ለምን አታወራም? ያመነ የተጠመቀ ይድናል። እሺ ምንድነው የምታምኘው አክስቴ ንገሪና። ምንድነው የሚታመነው? እንዴት የምታምኘው ማለት አልገባኝም። ያመነ የተጠመቀ ይድናል እኮ ያመነ የሚለው ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። እሺ እኮ ምንድነው የምታምኘው ስትል ምንድነው? ምን አምነሽ ነው የምትድኘው? ምንድነው የምታምኘው ነገር እንዴ? ምንድነው እምነት? ምንን ማመን ነው የሚጠበቅብኝ እኮ እሱን ንገሪኝ። ያመነ የተጠመቀ ይድናል ይላል። ስለዚህ ምንድነው የምታምኘው? ኢየሱስ ክርስቶስን። ያ ኢየሱስ ክርስቶስን ታምኛለሽ። ከዛስ? ከዛም መልካም ስራ ትሰሪያለሽ። መልካም ስራ ትሰሪያለሽ ለመዳን። መልካም ስራ እሰራለሁ። አዎ። ታምረ ማርያም ግን እንደዛ አይልማ። ለምንድን ነው? ስለ ድህነት ነው አይደል አሁን እያወራ ያለው እኮ። ታምረ ማርያም ላይ ታምረ ማርያም የቤተ ክርስቲያን መጽሐፍ፣ ገድላት፣ ድርሳናት ማለት ነው ተጨማሪ መጽሐፍቶች ናቸው እንጂ የመጀመሪያ እናትዬ እሱን የምትነጋገሪው ከኛ ጋር አይደለም። እሱን ታምረ ማርያምን እያመጡ እየጠየቁ ነው ጴንጤዎቹና መጽሐፍ ቅዱስና ታምረ ማርያም መሀል ያለውን ልዩነት አስረዱን ብላችሁ ሲኖዶሱን ጠይቁት። ሲኖዶሱ ተቀብሎት በየምስባኩ ሳይታል እኔ ጨንቆኝ አቅም ታምረ ማርያም ድህነቴን ተፈታትኖት አቅም ምንም ጥያቄ ነው። ይሄን ላንብብልሽ። እሺ አንዴ ላንብብልሽ። ምዕራፍ 12 ከቁጥር 45 ጀምሬ ላንብብልሽ። ታምረ ማርያም ነው ማነብልሽ። አምላክን የወለደች በድንጋይ ሥጋ አንዴ ቆይ ሚውት አድርጊ። 43:30 እና አክስቴ እመለሳለሁኝ እናንተ አውሩ። እሺ ኪዳነ ምሕረት በትክክለኛ እንትን ተገለጠች። አንዴ ስምኝ። ውሸት ራሱ ኃጢአት ነው።
አክስቴ አንዴ ስምኝ። ውሸት ኃጢአት ነው። ሰው ማታለል ኃጢአት ነው። እሺ አንዴ ትመልሻለሽ አይደል? ነገረ ድነቴን አይነካብኝም ብለሻል። አሁን ስምኝ በደንብ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስጦታ የሚሆን የማህፀኗን ፍሬ ኑዩ። ወዳጆቿ የምትሆኑ ደስ የሚያሰኝ ይህ ድንቅ ኪዳን ቸርነትና በጎነት ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ ድንቅ የሚሆን መሐላን ታዩ ዘንድ ኑ አለ። ስሟን በመጥራት ይዳናል አለ። ምንም በሉ። ከዛ በላይ ግን የሚያወራው ስለማን ነው? ስለ ልጇ ነው አይደል? ድንቅ ስለሆነው ልጇ ልቀጥልልሽ። ኧረ በጣም የሚያስቅ ነገር አለው። ከዛ ላይ ያለውንም አትርሳ። ማርያም ጋር ስትደርስ አይመም ከላይ ስለ ስሟን በመጥራት የሚለው የኢየሱስን ስም ነው። ኢየሱስን በአራዳ ቋንቋ እየጠራው ነው ስሟን ብሎ ከላይ ምንድን ነው ብለህ የጀመርከው? እናቴ የማንን ስም ጠርተሽ ነው የሰጣት? ማን ነው? ኢየሱስ ክርስቶስ አይደል? ከላይ ስትጀምረው ብለን የጀመርከው ከላይ ጀምሮ ስለ ማርያም አይደለም ያወራው። ማንም ቃል ኪዳኑን ይስጣት። የማርያም ስም በመጥራት ይዳናል። እንዴት? የእሷን ስም በመጥራት ይዳናል ወይ? ማንም ኢየሱስ ክርስቶስ ማንም አይደለም አክስቴ። የእሷን ስም በመጥራት አረ በመድኃኒዓለም የእሷን ስም በመጥራት ይዳናል ወይ? የማርያምን ስም በመጥራት ይዳናል ወይ አክስቴ? ቅድም እኮ ኢየሱስን አምኜ ተጠምቄ ነው ምንድነው? ከላይ ጀምረን ስታነበው ከላይ ጀምረን አነበብነው። ኦኬ። ከዛ ደግሞ መልካም ስራ መስራት አለብሽ አይደል? የማርያምን ስም ከጠራሽ በኋላ እኛ ማለት ነው እንደ አንድ ኦርቶዶክስ ማለት ነው በምልጃ እናምናለን፣ በቅዱሳት ጸሎት እናምናለን። የማርያምን ስም ማለት ዘላለማዊ ህይወት አይደለም። ኦኬ እሺ። ይሄ ማለት የሚያድኑን ከዘላለም ህይወት አይደለም። ከዘላለም ህይወት አይደለም። ከምንድን ነው የሚያድኑሽ? ከምንድን ነው የሚያድኑሽ እንዴ? ቅዱሳን ይጸልያሉ ስለኛ በሚገጥመን ነገር ሁሉ። ስሟን በመጥራት የምትድኙ ከምንድን ነው? የማርያምን ስም በመጥራት የምትድኙ ከምንድን ነው? በምልጃዋ እድናለሁ። ከምንድን ነው የምትድኙ? ከሚገጥመኝ ጊዜያዊ ችግር። ኦኬ የመጀመሪያ ኦርቶዶክሳዊ ትምህርት። እሺ ከዛ እንደዚህ ይላል። ማርያም ጋር ስማ አክስቴ፣ ማርያም ጋር ስትደርሱ አትበይም። መጽሐፋችሁን ያነበብነው መጽሐፋችሁ ቁጥር ነው የጠራንልሽ አይደለ አክስቴ? ስለዚህ ከላይ ጀምሮ ስለ ኢየሱስ ክርስቶስ እያወራን የመጣውና ልክ የማርያም ስም ሲጠራ ይጨንቃቸዋል። አይዶን ነው። እሺ አይ እንደዚህ ነው 43 30 አክስቴ ዝም ብለሽ ነው የምታወሪው። አይ ምንም አንድ ዝም ብለሽ ነው የምታወሪው። ምንድነው መሰለሽ አንቺ የምታምኚው ከሆነ የምታምኚውን እምነት በማስረጃ እዚህ ከዚህ የተነሳ ነው ማምነው እያልሽ ከሐዋርያቱ አስተምሮ ጥቀሺ እንጂ ዝም ብለሽ እናንተ ከላይ አንብብ እናንተ ማርያም እናንተ ሲጀመር እናንተና የኛ ማርያም አይታወቁም። በእርግጥ የኛ ማርያምና እናንተ ማርያም የተለየች ነች። ስለዚህ አንቺ የማርያምን ስም በመጥራት እንደሚዳን የምታምኚ ከሆነ የማርያምን ስም የሚጠራ ይድናል። ከመጽሐፍ ቅዱስ ማስረጃ አምጪ ሳለም የማርያምን ስም በመጥራት መዳንን ከመጽሐፍ ቅዱስ አሳይ። ይሰማል? ሄሎ አክስቴ በቃ አንቺ ስልሽን በጸሎት አይቀርብሻል። በቃ አክስቴ ምን ታደርጊ መሰለሽ አንቺ ሌላ ጊዜ ተዘጋጅተሽ ምናምን ነገር መተሽ ብታወሪ ነው የሚሻለው። ምንም እናንተ ጋር ምንም ዝግጅት አያስፈልግም። ለናንተ
ቪዋችሁ አይጨምር 200 ሞልታችሁ ማይክ ጎበዝ ለታለም አረ ጎበዝ በቃ ጎበዝ 200 የእውነት መቶ ሰው ቁጭ ብሎ ያያችሁ ነበር። ቆይ አረ ቆይ አንተንም ተሰጥተት ኤኒዌይ ቆይ አረ ቆይ ተረጋጊ። ስለዚህ ለምሳሌ የማርያም ስም በመጥራት እንደሚዳን እታለ የማርያም ስም በመጥራት እንደሚዳን ወይ መዳን እንደሚችል ከሐዋርያቱ አስተምሮ አሳየኝ። ለምሳሌ ከመጽሐፍ ቅዱስ በማስረጃ አቅርብልኝ እስቲ። የጻድቅ ሰው ጸሎት በስራዋ እጅግ ታደርጋለች ይላል ያዕቆብ 5:16። ስለ ጻድቅ ሰው ጸሎት አልጠየቅኩሽም። የማርያም ስም በመጥራት ይዳናል የሚለውን ከመጽሐፍ ቅዱስ ማስረጃ አምጪ። ማርያም ጻድቅ ናት። እታለም የማርያም ጻድቅ ነች ወይስ አይደለችም ብዬ አልጠየቅኩሽም። የማርያም ስም በመጥራት መዳን በዛ መረጃ ነው እኔ በዛ መረጃ ነው የማርያም መዳን እኔ ናት ለራስሽ ጥያቄ ፈጥረሽ ከዛ ደግሞ ለጠየቅሽው ጥያቄ መልስ አትስጪ። የጠየቅሽውን ጥያቄ መልሽ። የማርያም ስም በመጥራት መዳን እታለም የማርያም ስም በመጥራት እንደሚዳን ከመጽሐፍ ቅዱስ ማስረጃ አምጪ። የጻድቅ ሰው ጸሎት በስራዋ እጅግ ታላቅ ታደርጋለች። እኔ የጻድቅ ሰው ጸሎት ምን ታደርጋለች ብዬ አልጠየቅሽም። አንድ ጊዜ ቆይ አባኮ አንድ ጊዜ ቆይ አንተ እኮ አልጠየቅሽም። የጻድቅ ሰው ጸሎት አንቺ የምታምኚውን የማርያም ስም በመጥራት ነት ላይክ እንደሚዳን በጣም የሚያሳዝነው ማለት ነው። ይሄ የሚያሳዝነውን ማስረጃ አምጪ አልኩሽ። ማስረጃ አለሽ? እናንተም እኮ ያለ ማስረጃ ነው የምታወሩት። ለታለም የኛ ያለ ማስረጃ አውርተናል። ለከኛ ማስረጃ አለሽ? እሺ ማስረጃ አለሽ? እኔ ለታለም እኔ አንቺን ሌላ እንትን መስማት እኔ ሰልችቶኛል። ያ ነገር አታውሪ። መልስ ካለሽ መልስ፣ ማስረጃ ማቅረብ ካልቻልሽ ማስረጃ አቅርቢ። ካልቻልሽ በቃ አልችልም እውቀት የለኝም ወሎር ነው ወይስ በእውቀት እኮ የሚናገር ሰው ጋር ብዙ ታወራለህ። እናንተ ዝም ብላችሁ ነው። እሺ ሌላው ነገር ደግሞ ለምሳሌ የእናንተና የኛ ማርያም አንድ አይደለችም ትለያለች ብዬ አልኩኝ። ለምለው ነገር እኔ ማስረጃ ማቅረብ ይችላልሽ፣ ማስረጃ ማቅረብ ይችላልው። አንቺ ግን የእናንተ ማርያም የጌታ እናት እናንተ ሲጀምር እሺ አሁን ማስጨርሽኝ። ማን ላይ አትግቢ። በጣም ስሜታዊ ሆንሽ ነው። ማን ላይ አትግቢ። ሳወራ ማን ላይ አትግቢ። ማን ላይ አትግቢ። እታለም ተረጋጊ። ማን ላይ አትግቢ። እኔ የኛና የእናንተ ማርያም አይገናኙም፣ ለየቀል ናቸው። የኛ ማርያም የጌታ እናት ማርያም ናት። የጌታ እናት ማርያም የኛዋ ስለመሆኗ ማስረጃ ማቅረብ ይችላለሁ። የእናንተዋ ማርያም ግን የጌታ እናት ማርያም ሳትሆን በጌታ እናት ማርያም ስም የምትጠቀም ሌላ ማርያም ነች ለሚለው ግን ለሱ ማስረጃ ማቅረብ ይችላለሁ። አንቺ የእናንተዋ ማርያም የጌታ እናት ማርያም ነች ብለሽ ታምኛለሽ? እሺ አዛና ክብር የሚገባችሁ። እሺ ጥያቄ የጌታ እናት ማርያም የኃጢአተኞች መድኃኒት ናት? መድኃኒት ናት። አዎ። እሺ የጌታ እናት የኃጢአተኞች መድኃኒት ነው። ጎበዝ ማስረጃ አምጪ ከመጽሐፍ ቅዱስ ማስረጃ አምጪ። የጌታ እናት መሆናቸው በቂ አይደለም። እንደው ሎጂክ ማስረጃ አምጪ። የጌታ እታለም ሎጂክ ብላ አምጪ። ሎጂክ ራሱ ወደደ። ማስረጃ አምጪ። ማስረጃ አምጪ። እታለም የኔ ሰልችቶኛል። ዝም ብሎ ያንቺን ሌላ ተራ ነገር መስማት ነው በጣም ነው ትክት ያለኝ ጆሮዬ ተክቶታል። በጣም ስለምሰለችኝ ነው። ማስረጃ አምጪ። ማስረጃ አምጪ። ማስረጃ አምጪ። እሺ ማስረጃ አምጪ። ማስረጃ አለሽ? ነገር የጌታ እናት መሆኗ ብቻ በቂ ነው። እሺ የለሽም። እሺ የለሽም። የጌታ እናት ማርያም እሺ የጌታ እናት ማርያም ለኃጢአተኞች በኃጢአታቸው ሞታለች? አልሞተች። እሺ የእናንተዋ ማርያም ግን ለኃጢአተኞች በኃጢአታቸው ሞታለች? የቱን እንትን እንድታመጣልኝ እንደሆነ አውቃለሁ። ከዚህ በፊት አውርተናል ካንተ ጋር ነገር አንተ ቤት አምጣው አንብበው። የእናንተዋ ማርያም ለኃጢአተኞች በኃጢአታቸው ሞታለች። ስለዚህ የጌታ እናት በኃጢአታቸው ካልሞተች የእናንተዋ ማርያም የጌታ እናት ማርያም አይደለችም ማለት ነው።
እንዴ ነው ነሽ ተወራጅ ቢቀርብሽ ሰዎች እንደዚህ አይነት ነገር ቀርብሽ ሲምን ይቆም ይደግምሽ ፈልግሽ መከሪያት እስቲ ከሷ ጋር ተነጋግረው ነው እኔ ከሱ ጋር አላወራም ግን አንቺ እንደ ነገር ይጠቅምሻል ምን ይሰራል ኦፍ ኮርስ ይጠቅመኛል እስቲ ማነው ስሟ ሲታውራን እሷ እስቲ ታውራ ሰላም ታላለች ከነ ነቢያት እሺ ሰላም ነቢያት እንዴት ነሽ? ሰላም እህታለም ነቢያት አይደለችም አለውያ ትባላለች ሙስሊም ናት አለውያ እሺ ሰላም ሙስሊም ናት እንደ አንድ ክርስቲያን ኢቭን ማለት ነው ለምንድን ነው ማትወያዩት ከሙስሊም ጋር ሰላም እህታለም እንዴት ነሽ? ያው ከክርስትናው ጋር እንደዋጋችሁ ነው ሄደች ስራ ላይ ሆነን ሄደች እሺ መልካም ምሽት ለማንኛውም ስራ ላይ ሆኜ ነው አዎ በቃ እንትን አትበይ አይዞሽ አትናደጂ አልመጣም ከፈለጋችሁ ግን ወንጌል አንድ ቀን ትመጣላችሁ አንድ ቀን ወንጌል ይበራል አይ አይ ምንም አንቺ ነው አይዞሽ ቻው ተቀብያለሁ ያንቺም አይዞሽን ተቀብያለሁ አንቺም የኔን አይዞሽ ተቀበይ እሺ ተቀብያለሁ አይዞሽ እታለሁ እሺ ቻው እታለሁ የትም ስለማትሄድ ችግር የትም አትሄድም አትምጪ ነው ያልኩት አይ የትም አትሄድም ነው ያልኩት የትም አትሄድም እና የእውነቴን ነው የምለው ምክንያቱም አሁን ንዴታቸውን ቁጣቸውን ባይዘው አንደርስታንድ እናደርጋለን ቤተክርስቲያኒቷን ለዘመናት እውነት ናት ብለው እየተከተሉ ነው ያሉት ማስረጃ እንዳላቸው ነበር የሚያስቡት እና አይ ቁጭ እኔ ሰው አላማ ማንቺ እያለች ነው ማወራ ያንን ሁሉ ትምህርት እንደሌለ ሲገባቸው ያበሳጫቸዋል ያናድዳቸዋል እና አሁን አንተ ኦርቶዶክስ ቤተክርስቲያን ጭጭ እሺ ኧረ አንብብ መጽሐፍ ቅዱሳዊ ማስረጃ የለምታል እሺ ሀብቶም ሰላም እንዴት ነህ ዳኒ እንዴት ናችሁ? ሰላም ነኝ እግዚአብሔር ይመስገን ከየት ቤተ እምነት ከኦርቶዶክስ ዳኒ እሺ እንኳን ደህና መጣ ግን አቅራቢያ አካባቢ በጣም ድምጽ አለና ከቻልክ ትንሽ ጸጥ ያለበት ቦታ ትሆናለህ እስከዛ እናቴ ድንግል እንቀበል እሺ ዳኒ የስራ ቦታ ሆኜ ነው ዳኒ ጫጫታ አለ በጣም ይረብሻል ስራ ቦታ እሺ ሰላም እናቴ ድንግል እንዴት ነሽ ወይ እንዴት ነሽ ሰላም እንዴት ናችሁ እግዚአብሔር ይመስገን ከየት ቤተ እምነት እኔ ከቅድስት ኦርቶዶክስ ቅድስቷ ከመጀመሪያው ክርስቶስ ከመሰረታት ኦርቶዶክስ